أحبابي أحبتي الله سبحانه جل وعلا فقاد كونه يا زاريو خطباتችን የሚያጠነጥነው مكانة السنة የሱና ቦታና ደረጃ የነብዩ አለይሂ ሰላቱ ወሰላም ንግግር እንደ ኢስላም ምን አይነት ቦታ ልንሰጠው ይገባል? نعم أحبابي أحبتي الله سبحانه جل وعلا ملكتنيون صلى الله عليه وسلم سيلكاتشو بقرآننا بحديث سوتشن بقرآننا بحديث أما كاينت بسو قالنا بسو نغغرنا በሳቸው ማለት ነው ንግግር ሰዎችን ከምን ከጽልመት ከጨለማ ወደ ብርሃን እንዲያወጧቸው ነው ነብዩ አለይሂ ሰላቱ ወሰላም ወደ ሰዎች የተላኩት አላህ عز وجل በተከበረው ቃሉ በርግጥ አላህ Subhanahu جل وعلا ትልቅን ውለታ ዋለ ጸጋን ዋለ ይላል በማን ላይ በአማኞች ላይ አጂብ ምን በማረግ إذ بعث فيهم በእነሱ ውስጥ የላከ ጊዜና رسولا من أنفسهم ከነፍሳቸው የሆነን መልእክተኛ የላከ ጊዜና በርግጥ ትልቅን ጸጋ ዋለላቸው ይላል يتلو عليهم آياته በእነሱ ላይ ማለት ነው የሱን አናቅስቶች የሚያነብ ሆነ ويزكيهم የሚያጠራቸው የሆነ ከወንጀል ከተለያዩ ማለት ነው ጸያፍ ነገሮች የሚያወጣቸው የሚያጠራቸው የሆነ ويعلمهم الكتاب كتابንም የሚያነብላቸው የሆነ والحكمة أي السنة እንዲሁም ሱናን የሚያነብላቸው አዎ በላከ ጊዜና ትልቅን ውለታ በርግጥ ዋለላቸው ይላል አላህ عز وجل ለዚህ ኡማ ትልቅን ውለታ ውሏል ቁርአንና ሐዲስን በመስጠት نعم ይባዮን ኖሮ كانوا من قبل كذب فيت نبروا لفي ضلال مبين بقلص مالتنا ጥመት ውስጥ ነበሩ ይላል እንደምታውቁት احبابي احبتي ቁርአን የመጀመሪያው ማለት ነው የመረጃ ምንጫችን ሁለተኛው ደግሞ የመረጃ ምንጫችን እያንዳንዱን ነገር ለመስራት ቁርአን የመጀመሪያው ምንጫችን እንደሆነ ሁላ የነብዩ አለይሂ ሰላቱ ወሰላም ሱና ንግግር ሁለተኛው የመረጃችን ትልቁ ምንጭ እንደሆነ ልናውቅ ይገባል ቁርአን ወህይ እንደሆነ ሁላ የነብዩ አለይሂ ሰላቱ ወሰላም ንግግርም ወህይ ነው كاملاك الله زند يمتا وحينه الله عز وجل وما ينطق عن الهوى إن هو إلا وحي يوحى له يمرجع من تاچن عندك الميتاي አይደለም ከነብዩ አለይሂ ሰላቱ ወሰላም አንድ ንግግር ከተረጋገጠ በሰሂህ ዘገባ መጥቷል ተብሎ ከተወራ በሰሂህ መዛግብት ላይ ከተገኘና ከመጣ ሰሂህነቱን ካረጋገጠን የመጀመሪያው በሱ ማመን ግድ ይላል ማመን ግድ ይላል እንዲሁም ማለት ነው በዛ ንግግርም እውነት ማለት ግድ ይላል ከዛስ በዛ ንግግር መስራት ግድ ይላል ለማንም አይበቃለትም ከዚህ መውጣት ከነብይ ሰሂህ ሐዲስ ከተገኘ
ለማንም ከዚህ መንገድ መውጣት ማፈንገጥ አይበቃለትም። ይህንን ሐዲስ መመለስ መቀልበስ አይበቃለትም። በቁርአን ላይ አልተጠቀሰም ቁርአን እኮ አይደለም ብሎ በዚህ ምክንያት መቀልበስ መመለስ አይበቃለትም። ወይም ደግሞ አይ ከኔ አስተሳሰብ ጋር ይሄ እኮ ከአቅል ጋር አይሄድም እንዴት ሆኖ ይሄ እኮ ከአቅል ጋር የሚሄድ አይደለም ይከብዳል ብሎ ማለትም አይችልም። ያንተ አቅል በቁርአንና በሐዲስ እንዲገራ ይጣራል እንጂ ያንተን አቅል ለማስተካከል ይጣራል እንጂ የነብዩ አለይሂ ሰላቱ ወሰለም ሐዲስ ባንተ አስተሳሰብ አይቀለበስም። ያንተ አስተሳሰብ እንዲገራ ነው የምናደርገው እንዲስተካከል ነው የሚጣረው እንጂ ባንተ አስተሳሰብ ወይም በከፊል ሰዎች አስተሳሰብ ሊቀየር ሊቀለበስ አይችልም። ወይም ደግሞ አይ ከሌሎች ሁኔታዎች አንፃር ይሄ አያስኬድም ተብሎ የነብይ ሐዲስ አይመለስም። ወይም ደግሞ ነብይ እንዲህ ብለዋል እየተባለ አይ ኢማሙ ፉላን እኮ ግን እንዲህ ብለዋል ተብሎም የነብይ ሐዲስ አይመለስም። ኢማሙ ሻፊዒ እኮ እንዲህ ብለዋል፣ ኢማሙ አቡ ሐኒፋ እንዲህ ብለዋል፣ ኢማሙ ማሊክ እንዲህ ብለዋል፣ ኢማሙ አሕመድ እንዲህ ብለዋል፣ ሌሎችም እንውረድ ኢማሙ ቡኻሪ እንዲህ ብለዋል፣ ኢማሙ ሙስሊም እንዲህ ብለዋል አይባልም። ነብይ አሉ ከተባለ خلاص سمعنا وأطعنا የነብይ ንግግር እንደ ቀልድ ምናው አይደለም። አላህ عز وجل በተከበረው ቃሉ ምን ይላል? وما كان لمؤمن ولا مؤمنة ለአንድ አማኝ ወንድም ይሁን ለአንድ አማኝ ሴትም አይገባም إذا قضى الله ከወሰነ ከፈረደ እንዲሁም መልእክተኛው ከፈረዱ ከወሰኑ አምረን አንድን ጉዳይ አየኩነ ለሁም الخيارة ምርጫ ሊኖራቸው አይገባም። አላህ እንዲህ አለ መልእክተኛው እንዲህ ብለዋል ካሉ ሌላ አማራጭ የለም። ሚን አምሪሂም ከነሱ ትእዛዝ ውጪ ሌላ አማራጭ የላቸው መቀበል ብቻ። ሐታ ቢጎረብጥህም ሐታ ፍርዱ ባንተ ላይ ቢሆንም በቤተሰብ ላይ ቢሆንም ያንተን ጥቅም የሚያሳጣ ቢሆንም በጥቅም ላይም ቢመጣ ልትቀበለው ነው የሚገባው። የማን ንግግር መሰለ? የአሽረፈ الخلق سيد ولد آدم إمام الأنبياء سيد المرسلين ንግግር እኮ ነው። የተራሰው ንግግር እንዳይመስልህ። ነብዩ አለይሂ ሰላቱ ወሰላም ለዓብዱላህ ኢብኑ ዓምር ያሉትን እስቲ አስታውሱ። አንድ ጊዜ ሰዎች ወቀሱት። ዓብዱላህ ኢብኑ ዓምር የነብዩ አለይሂ ሰላቱ ወሰላም ሁሉንም ንግግራቸውን እየጻፈ ያፍዝ ነበር። ሁሉንም ንግግራቸው ቁጣ ላይ ሆኖ የተናገሩትንም ከቁጣዎቹ ሁሉንም እየጻፈ ያሐፍዛል። አንተ ምን ሆነ ነው ሁሉንም ንግግራቸውን እየጻፍክ ታሐፍዛለህ እንዴ? ሐታ በቁጣ ላይ ሆኖ እንኳን የተናገሩትን ንግግር ሳይቀር ትጽፋለህ እንዴ? ታሐፍዛለህ እንዴ? ምን ሆነ ነው? ሰው ናቸው እኮ አሉ። ጻፈውን ይዞ ወደ ነብዩ አለይሂ ሰላቱ ሰላም መጥቶ ያለውን ነገር ነገራቸው። ምን አሉት? እክቱብ ጻፋት፣ ጻፍ፣ የኔን ንግግሮች ጻፍ። ወለዚ ነፍሲ ቢየዲህ ያ ነፍሴ በእጁ በሆነችው በአምላክ አላህ ይሁንብኝ ማ ኸረጀ ሚኒ ኢላ ሐቁን ከኔ ምላስ አይወጣም ሐቅ እንጂ አሉ። አላህ ነቢይ ተቆጥተው እንኳን የሚናገሩት ንግግር መልካም ሐቅ እንጂ አይደለም። ለምን? አላህ عز وجل معصوم አድርጓቸዋል።
وما ينطق عن الهوى إن هو إلا وحي يوحى حتى قطاچو الله سبحانه وتعالى بلو እንጂ ሌላ አይደለም ለነፍሳቸው ብሎ የማይቆጡ ለነፍሳቸው ብሎ የማይበቀሉ ጭምር ስለሆኑ ነብዩ አለይሂ ሰላቱ ወሰላም ያደረገውን ተግባር አጀገሩት ጻፍ ከኔ ያገኘውን ሁላ ጻፍ ያዛት ይህንን መሰረት አድርገው ታላላቅ ሐዲስ ጠበብቶች የነቢን ንግግር በመዘገብ የለፉት ግማሹ ነፍሱንም ሳይቀር የሰዋ የነቢን ንግግር በመሰብሰብ ላይ ተራቡ ተጠሙ ያላቸውን ሸጡ በዓለም ላይ ተበትነው ማለት ነው የነቢን ሐዲስ ለመዘገብ ብዙ መስዋዕትነት ከፈሉ ይሄ እነሱ ትልቅ መስዋዕትነት የከፈሉለትን እኛ እንደ ቀልድ ልናየው አይገባም ነብዩ ይህንን ኢማም አህመድ ዘግቦታል ነብዩ አለይሂ ሰላቱ ወሰላም በሐዲሳቸው ኢላኛው ምን ብለዋል فمن رغب عن سنتي ከኔ ሱና ሌላን የፈለገ የኔን ትቶ ሌላን የፈለገ አፈንግጦ ሌላን የፈለገ فليس مني ከኔ አይደለም ከማን ልትሆን ነው ከሳቸው ካልሆንክ ከማን ልትሆን ነው فمن رغب عن سنتي فليس مني ከኔ ንግግር ውጪ የኔን ትቶ ሌላን የፈለገ ከኔ አይደለም ሱና በእስላም ያለውን ደረጃ በደንብ ልናውቀው ይገባል የነቢ ንግግር ምንድነው የሚለውን ልናውቅ ልንረዳ ይገባል ናም አህባቢ እህበቲ የነቢ አለይሂ ሰላቱ ወሰላም ሱና ሐዲስ ንግግር ያለውን ደረጃ በደንብ ጠንቅቀን ልናውቅ ይገባል حتى ቁርአንን አንረዳም በነቢ አለይሂ ሰላቱ ወሰላም ንግግርና አረዳድ እንጂ ቁርአንን بالكتاب ልብበል ቁርአንን بالسنة وفهم السلف الصالح ነው ምንረዳ ቁርአንን በነቢ ንግግርና በሰለፎች አረዳድ ነው ምንረዳው ቁርአን ሲፈሰር ያለውን ተርቲብ ራሱ ልናውቅ ይገባል ቁርአን በቁርአን ይፈሰራል ቁርአን በሐዲስ ይፈሰራል ቁርአን በሰለፎች ንግግር ይፈሰራል በሰሃቦች እያለ ሄዶ ነው ቋንቋ ላይ ራሱ የሚደርሰው ቀጥታ አረብኛን ስለተረዳ ቁርአንን መፈሰራቸው ቁርአን በቁርአን ቁርአን በሐዲስ ቁርአን በሰሃቦች ንግግር እያለ ነው የሚሄደው ስለዚህ ቁርአንን እንኳን ለመረዳት ምን ያስፈልጋል ሱናን ማወቅ ያስፈልጋል ሐዲስን ማወቅ ያስፈልጋል ሰውየው ቁርአንን ለመፈሰር ሐዲስን ማወቅ አለበት ሐዲስን ማወቅ አለበት ሐዲስ ምን ይላል ብሎ ማወቅ አለበት እስቲ ንገሩኝ አህባቢ አላህ عز وجل واقيموا الصلاه ብሏል ሰላትን ስገዱ ብሏል እንዴት እንደምንሰግድ ከይፍያው አለ እስቲ ንገረኝ ሩኩ ሱጁዱ እንዲ ነው በይነ ሰጅደተይን ይህንን ነው የምትሉት ምናምን የሚል ነገር አለ ወአቱ ዘካለ ዘካን ስጡ ይላል ዝርዝር የዘካ አህካም በምንድነው ያወቅነው በነቢ ሱና ነው አይደል እንጂ ቁርአን ላይ ብትፈልጉ እያንዳንዱ አህካም አለን የሰረቀ ሰው እጁ እንደሚቆረጥ ቁርአን ላይ አለ እስቴት ድረስ ነው የሚቆረጠው በምን ልክ ነው ሰውየው የሚቆረጠው ምን ሲሰርቅ ነው የሚለው በምንድነው ያወቅነው በነቢ ሐዲስ ነው ያለ ነቢ ሐዲስ ቁርአንን እንኳን መረዳት አንችልም ቁርአንን ዝም ብለን መረዳት እንችላለን ብሎ የሚያስብ የሚናገር ከሆነ
የሰውየው የዕልም ድርቀትን ነው የሚያሳየው ሰውየው በዕልም ድርቀት ተመቷል ማለት ገና ምንም ማያውቅም ማለት ዝም ብዬ ቁርአንን እረዳለሁ ብሎ የሚያስብ ከሆነ ይሄ ገና ነው ጥሬ ነው ምንም ያውቅ አይደለም ማለት እንዴት እስቲ ስለ ሐጅ ዝርዝር ነገሮች ነቢ ባስቀመጡት ነው ለዚህ ነው ነቢ ሰሉ ከማ ረአይቱሙኒ ኡሰሊ ያሉት ሐጅን ኹዙ አኒ መናሲከኩም ዝርዝር ነገሮች የተቀመጡት በሱና ላይ ስለዚህ የነቢ ንግግር ተራ እንዳይመስለን ወላሂ እነዛ ምርጥ ትውልዶች የነቢ ሐዲስ እየተወራ እንኳን አደብ ነበራቸው ሱብሃንአላህ እንኳን ሊመልሱት ይሄ አይገባም ብለው ሊሉ አይደለም የነቢ ሐዲስ እየተወራ ጊንጥ እግራቸውን ቦርቦሮ የገባበት ሁኔታ ነው ከዛ በኋላስ ሐዲሱ እየተወራ ሲያልቅ ፌንት አደረጉ ምን ነው ሲሏቸው የነቢ ሐዲስ እኮ እየተወራ ላለማቋረጥ ብዬ ነው እስቲ ራሳችንን እንጠይቅ የነቢ ሐዲስ እየተወራ እንዴት ነንኛ እንደው ከመቀበል ከመስራት አንፃር ነቢ አኺሩ ዘማን ከባድ እንደሚሆን በብዙ ሐዲሳቸው ተናግረዋል ወላሂ አሁን የምንመለከተው ደግሞ ከከባድ አደጋዎች ውስጥ የአኺሩ ዘማን ብዙ ነገሮችን ያሳየናል ከካፊሮች አንፃር አይደለም እኛ በሙስሊሞች መካከል የሚፈለፈሉ የተለያዩ አንጃዎች ይፈጠራሉ ሐታ ምንድነው ሐዲስ የምትሉት ብለው ሐዲስን የሚያጣጥሉ ሰዎችን እየሰማን እኮ ከአቅል ጋር አይደለም በማለት የነቢን ሐዲስ የሚመልሱ ሰዎችን እየተመለከትን ነው ይሄ ግን ሳይከሰት በፊት ነቢ በሐዲሳቸው ተናግሯል ወደፊት ይመጣል አንድ አካል ባልጋው ላይ በመንደላቀቂያው ላይ ተንደላቆ ወንበሩ ላይ ባልጋው ላይ ብሎ ይላል የኔ ንግግር እየተነገረው ምን ይላል የኔ ንግግር እየተነገረው በይነና ወበይነኩም ኪታቡላህ በእኛና በእናንተ መካከል የአላህ ቃል ቁርአን አለ ቁርአን ላይ ያገኘነውን ሐላል እንተገብራለን ቁርአን ላይ ያገኘነውን ሐራም ያለውን እንተዋለን በቃ ይሄ ይበቃል ቁርአን ብሎ የኔን ንግግር ወደፊት የሚያጣጥል ይመጣል አላ አዋጅ وانما حرم رسول الله ነቢኮ ህርም ያደረጉት ንግግር هو مثل ما حرم الله الله ህርም እንዳደረገው ነው الله መልእክተኛውን የታዘዘ አላህ እንደታዘዘኩ አላህ ይሄ ነብይ ይመጣል ያሉት ይኸው ተከሰተ መስማት ጀመርን والله የዛሬውን ኹጥባ ራሱ በዚህ አይነት መልኩ ይወጥንኩበት የጻፍኩበት ምክንያት እንዲህ አይነት ሰዎች ብቅ ያሉና መስማም ስለጀመርን ወንድሞቼን ተንቢህ ለማድረግ ነው አዘር من ورائك الاسد ተጠንቀቅ ኳላ ያለው አደጋ እንደሆነ ሁሉ ጊዜ ቢስሚል እስላም በእስልምና ስም ያወራ ሁላ ጠቃሚ ነው ብለን እንዳታስብ ያንዳንዱን ነገር ለካወቅ ምንድነው ይሄ የሚለውን ነገር ጠይቅ አዋቂዎች ታማኝ የሆኑ ዑለማዎች ዘንድ ጠጋ ብለህ ነገሮችን ተራዳ ዑመር ኢብኑ አልኸጣብ የተናገረውን ንግግር እስቲ እንመልከት ደግሞ ዑመር ኢብኑ አልኸጣብ ምን አለ ኢነሁ ሰየእቲ ናሱን እነሆ ወደፊት ሰዎች ይመጣሉ يجادلونكم بشبهات القرآن بقرآن مامتاجا بتمساسلو ነገር እናንተን የሚከራከሯችሁ ሰዎች ይመጣሉ ከቁርአን ሹብሃ ያመጣ እየለቃቀመ ማለት ነው አንተን ግራ ለማጋበት ይሞክራል በተለያየ ርዕስ حول توحيد الالوهيه للجنا او
الأسماء والصفات اللي هوني يشلال بتلاقي ነገር ላይ ማምታቻ ያመጡ ቁርአንን መሰረት አድርገው በቃ እንደዚህ የሚያጭበረብሯቸው ሰዎች ይመጣሉ የሚያምታቱ ሰዎች ይመጣሉ ይከራከሯቸዋል ቁርአንን እየተጠቀሰ የሆነ የቁርአን አንቀጽ የጠቀሰውላ ትክክል እንዳይመስል ምን አሉ እሳቸው ምክራቸውን ተመልከቱ فخذوهم بالسنن በነቢ ሐዲስ ያዟቸው የትም እንዳይሄዱ 12 ቁጥር ነው በቃ خلاص የነቢ ሐዲስ ፍለፊታቸው አድርጋችሁ ያዟቸው فإن أصحاب السنن የሱና ባለቤቶች የነቢን ሐዲስ ንግግር አጥብቀው የሚይዙ ሰዎች አዕለም ቢኪታቢላህ በአላህ ኪታብ በቁርአን አዋቂዎች እነሱ ናቸው ገባችሁ የነቢን ሐዲስ የሚያውቁ ሰዎች አስሐቡ ሱነን አህሉል ሐዲስ እነሱ ናቸው ቁርአንን የሚያውቁት እንዴት እንደሚፈሰር ስለሚያውቁ ሱና ላይ እንዴት እንደተፈሰረ ስለሚያውቁ በሱና በደንብ አርጋችሁ ያዟቸው አዘወጅ ስለዚህ حتى ቁርአንን ለመረዳት ሱናን ማወቅ የነቢን ንግግር ማወቅ ያስፈልጋል ለሱና ትልቅ ቦታ እንስጥ የነቢን ሐዲስ እንማር ከትንሹ والنووية 40 حديث بلوغ المرام عمدة الأحكام رياض الصالحين خاري مسلم ترمذي نسائي ابن ماجه مسند وشلي النقبة إيافزن النمار الله يوفقه لنبي السنة تلك تكرة لنسات يقبل እንዳሉ ታውቃላችሁ ኤሮፖች ሙስሊሞች ሊኮሩበት ከሚገባ ትልቁ ነገር አሉ ሙስጠላሁ الحديث ነው ለምን ሂስትሪ ስትማር የተለያየ ሁኔታ ላይ صحيح ضعيف ምናምን አለን ማን ለዝም ብለህ ሐዲስ ላይ ግን ምን አለ صحيح ضعيف حسن እየተባለ እየተበጠረ የመጣ ነው ሙስሊሞች ሊኮሩበት የሚገባ ትልቅ ዕውቀት ትልቅ ዒልም ነው ሰነድ የሚባለው ሐዲስ በዚህ ደረጃ ተጠብቆ ነው የመጣውና ለሐዲስ ትኩረት ልንሰጥ ይገባል ألا صلوا وسلموا على النبي الوصيم كما أمرنا بذلك ربنا الكريم حيث قال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك وعلى آله الطيبين الطاهرين وارض اللهم عن الخلفاء الأربعة وعن الصحابة أجمعين وعنا معهم بعفوك وجودك يا أكرم الأكرمين اللهم إنا نسألك الهدى والتقى والعفاف والغنى اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما إنك أنت العليم الحكيم اللهم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا يا ذا الجلال والإكرام اللهم أرنا حقا حقا وارزقنا اتباعه وأرنا باطلا باطلا وارزقنا اجتنابه اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار